አንዳንድ ጊዜ እግዚአብሔር የማይመስል ነገር ያዛል። እኔ አንዳንድ ጊዜ ነገር ነው እንደሚፈልገው እስክትሉት ነገር የሚፈልግ ነው ይመስለው። ወጣቱን ባለሀብት ለምሳሌ ተገናኙ፣ ደስ አለው። በጣም ፈንዲሻ የሆነ ልጅ እኮ ነው፣ በፈገግታ የተሞላ ልጅ። ኢየሱስን ወዶት ነው የመጣው፣ አስተምሮቱ ደስ ብሎት ነው። አወሩ፣ ደስ አለው። ኢየሱስን በቃ መንግስተ ሰማይ መግባት እፈልጋለሁ። ታዲያ ችግር የለውም እኮ ህጉን ነው መጠበቅ ሲለው፣ እሱንማ ከልጅነቴ ጀምሮ እኮ ነው የፈጸምኩት፣ ታዘዝ ነበር ሲለው፣ ኢየሱስ ደስ አለውና አንድ ትእዛዝ አዘዘው። ልጁ ደስ ብሎት ኢየሱስ ራሱ ምን ይላል? ወደደውና ይላል። ኢየሱስ ወዶት ሲወዳችሁ አያችሁ፣ ነገር ነው የሚፈልገው የሚመስለው። ከወደደ ዝም ብሎ ይዞ አይሄድም ወይ ነው? አዘዘው። ምን አዘዘው? ያለህን ሽጥና ምን ፊቱን የሚያጠቁር ትእዛዝ። ከባድ ነው። አብርሃምን አዘዘው። ምን? አንድ ልጅህን ይሄ የወደድከውን ጡት አስጥለህ ድግስ የደገስክበትን ህዝብ የጠራህበትን ብሔር ብሔረሰብ ጠርተህ ፌሽታ የምትረግጥበት ይሄ የምትወደው ልጅህን የምትወደው እንደሚወደው ያውቃል የምትወደው ልጅ አንዱን ልጅህን አምጣ ስጠኝ፣ ውሰድና መውረብ ተራራ ላይ ሰዋል። ነገር ይመስል ይሄ የፍቅር አይመስልም። ከአንዳንድ የፍቅር አይመስል ዘመኑን በሙሉ የለፋበትን ነገር አምጣና ለደሃ እጅ ላይ ከገባ እኮ በቃ ደሃ ምሽክ ነው የሚያደርጉት። በቃ ይበላል እኮ አስቀምጡት እኮ አይደለም ለደሃ ሰጠው ነው ያለ። ደሃ ከሰጠው ጥርግ ያርጎ ያልቃል፣ ይጨርሰው። ከባድ የሚወደው አይመስልም ትእዛዙ። ግን የታዘዘው አብርሃም እግዚአብሔር አዘጋጀለት የመስዋዕቱን በግ። ያልታዘዘው ብላቴና በጣም ትልቅ ነገር ሚስ አደረገ። የኢየሱስ ሐዋርያት መካከል አንዱ ነበር እኮ የሚሆነው። በስሙ እኮ ደጅ ይሰየምለት የነበረ ሰው እኮ። አይገርማችሁ? ከኢየሱስ ጋር እኮ በክብር የሚጨርስ ሐዋርያቱ መካከል አንዱ ነበር እኮ የሚሆነው። እየጠራ በነበረበት ሰዓት እኮ ለየቶ የራሱ ሊያደርግ ያጣው ነገር ብዛቱ፣ ያጣው ነገር ልጅነት አጣ፣ መንግስተ ሰማይን አጣ፣ ሐዋርያነትን አጣ፣ ከእግዚአብሔር ጋር የጸጋ ስጦታ አጣ፣ ያንን የሚያበራ ፊት አጣ። ያጣው ነገር ብዛቱ። ባለመታዘዝ ሰው ብዙ ነገር ነው የሚያጣው። ስለዚህ እንዴት ታዛዥ ልሁን? ብዙ የሚያሙ ነገሮች አሉ። ይሄ ታዲያ እንዴት አድርጌ ታዛዥ ልሁን? በጣም በፍጥነት አንዳንድ ነገር ነግራቸዋለሁ። አንደኛ የእግዚአብሔርን ትእዛዞች እንወቅ። ታዛዥ ለመሆን የእግዚአብሔርን ትእዛዝ እንወቅ። እግዚአብሔር የሚያዘውን ትእዛዝ እንወቅ። በቃ እሱ ሲያዝ በቃ በክብር ነው የሚያዘው። ሲያዝ ስህተት የለበትም። ቅድም እንደዘመር ነው የእግዚአብሔርን ቃል የእግዚአብሔርን ትእዛዝ እንወቅ። የእግዚአብሔርን ቃል ማወቅ በጣም ይጠቅማል፣ ታዛዥ ያደርገናል። ለዚህ ነው መጽሐፍ ቅዱስ ይኑራችሁ፣ እስክሪብቶ ይኑራችሁ፣ የራሳችሁ የኔ መጽሐፍ ቅዱስ የምትሉት መጽሐፍ ቅዱስ ይኑራችሁ፣ የምታነቡት መጽሐፍ ቅዱስ ይኑራችሁ። የእግዚአብሔርን ቃል አንብቡት፣ ባይገባችሁም አንብቡት። ለመረዳት እግዚአብሔር አስረዳኝ በሉና ጸልዩና አንብቡት። የእግዚአብሔርን ቃል የማታውቁት ከሆነ፣ የእግዚአብሔርን ቃል የማትማሩት ከሆነ፣ የእግዚአብሔርን ቃል ለመረዳት የማትፈልጉ ከሆነ በቀላሉ ማንም ሰው ቺት ያደርጋችኋል። ዛሬ በጣም በየሚዲያው የምናያቸው በጣም ኮሚክ የሆኑ የአንዳንድ ሰዎች ትንቢት ይሁን የአንዳንድ ሰዎች አገልጋዮች ትእዛዝ ይሁን ሰዎች ላይ የሚሰሩት ቲያትር ይሁን በጣም ተራ እኮ ነገር ነው። ትንሽ የእግዚአብሔርን ቃል ብናቀው የምናመልጠውን ነገር ነው። ባለማወቃችን በመጫወቻ እንሆናለን። ይሄ እኮ የእግዚአብሔር ቃል አያዝም ማለት እንችላለን። ምንም አይነት ነገር ሲነገር እንደ እግዚአብሔር ቃል ይነገር ስለሚል በእግዚአብሔር ቃል ፈተሽ እናረግ ነበር ትንሽዬ ነውሃ ቢኖረን። ብዙዎቻችን ግን የእግዚአብሔርን ቃል አናወቅ። ለመታዘዝ ምን እናርግ? የእግዚአብሔርን ቃል እንወቅ፣ ትእዛዙን እንወቀው። መዝሙረኛው 119 ቁጥር 11 ላይ አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። እንዳልበድል አያችሁ፣ ጌታን ላለመበደል በትክክል ለመኖር የሚያስፈልገው ምንድነው? በልባችን የምንሰውረው ቃል ነው። እግዚአብሔርን እንዳንበድለው ቤተክርስቲያን አይደለም የሚያስፈልገን፣ የእግዚአብሔር ቃል ነው። ቤተክርስቲያን መጣችሁ እየበደላችሁ ትኖሩ ትችላላችሁ። የእግዚአብሔርን ቃል የእግዚአብሔር ቃል በልባችን ከሌለ፣ የእግዚአብሔር ቃል በውስጣችን ከሌለ፣ ማንሰማው ከሆነ፣ ማናወራው ከሆነ፣ ማናሰላስለው ከሆነ እንበድለዋለን። ቤተክርስቲያን መምጣታችን ዋስትና አይሆነንም። አንዳችን ለአንዳችን ብለን ልንመጣ እንችላለን። ባለ ሚስት ለባሉ ብሎ ይመጣል። ልጆች ለወላጆቻቸው ብሎ ይመጣሉ። ቤተክርስቲያን ቀረ እንዳይባል ከዛ ወጣችሁ እግዚአብሔርን ትበድሉ። ቃልህን በልቤ ሰወር። ምን እንዳላረግ? አንተን እንዳልበድላል። አያችሁ፣ እግዚአብሔርን ቃል ማወቅ ከበደል ይጠብቃል።
መታዘዝ እንድንችል ያደርገናል። አሁን ቤተክርስቲያን በእግዚአብሔር ቃል ድርቅ ውስጥ እኮ ነው ያለችው። ቤተክርስቲያን ሰው ተሰብስቦ መጥተው የእግዚአብሔር ቃል ሲገለጥ አይኑ ሽብሽብ የሚል ሰው አለ። እያየኸው ክርስክሮስ ያያሃል፣ እንዲህ ሲደርብህ ታየዋለህ። እኔ አውቃለሁ እንደዚህ ሁለትዮሽ እያየኸኝ አላወራም። ወይ ተነስና አቁም ወይ ሄድና እኔ እዚህ ያሳስተምራቸው ሽልብ የሚያረጋቸው ሰዎችን ተነሱ ንፋስ ተቀበሉና ነው። እኔ እንደዚህ አይነትማ የቦዘዘ ነገር ላይ መዘራው ዘር የለም። እንደሱ ነው ብዙ ለእግዚአብሔር ቃል የለም። ትበራለህ ሰሞኑን ሲባል የሚበር ደሞ አለ። የሚበራል የሆነ ቡክ ምናምን ያዘ የሚበር ደሞ ታገኛለህ። አየር ይዞ የሚበር ደሞ አለ። የእግዚአብሔር ቃል ሲከፈት ጉሽም የሚያረግ ሞልቶ ምንድነው ችግሩ ሲባል ለመታዘዝ አይደለም እንመጣው ለማዘዝ ስለምንመጣ። እንዴት ታዛዥ ልሁን? ታዛዥ ለመሆን የእግዚአብሔርን ቃል ስሙት። እንዴት አይነት አምላክ እንደሆነ የእግዚአብሔርን ቃል ስሙት። የእግዚአብሔርን ቃል አሰላስሉት። የእግዚአብሔርን ቃል ለመረዳት ማስተዋል እንዲሰጣችሁ ጸልዩ። መጽሐፍ ቅዱስ ቃሉ ነው ጻዳትን ጠቢባንም ያደርገው። ጠቢብ ያደርጋችኋል፣ አስተዋይ ያደርጋችኋል። የማይኖርበት ነገር ውስጥ እንድትኖሩ ያደርጋችኋል። ከባዱ ሰልፍ እንድታሸንፉ ይረዳችኋል። የእግዚአብሔርን ቃል ስሙ። በድርቅ ዘመን ሕያው ትሆናላችሁ፣ ትለመልማላችሁ። በዛ ጨለማ ጊዜ ኤልሳ ወጥቶ ምንድነው ያለው? ሕፃን ልጅ እየተበላ ያለበት፣ ኩስ እየተበላ ያለበት፣ አደገኛ ጦርነት የነበረበት፣ ሰልፍ የነበረበት ሀገር ትርምስ ውስጥ በነበረች ጊዜ ወጥቶ የእግዚአብሔርን ቃል ስሙ ያለው። ወገኖቼ በጭንቅ ጊዜ መደገፊያችን፣ መውጫ በሌለው ጨለማ ውስጥ መውጫችን፣ ማለፊያችን፣ መነሻችን፣ ክፉን ቀን የተሻገርንበት ማነው? እሱ የእግዚአብሔር ቃል። እኔ ተሻግሬያለሁ። ዛሬ እኮ ቆሜ ሳወራችሁ ስለሆነልኝ ሕያው የሆነ የእግዚአብሔር ቃል አጥንቴ ውስጥ ገብቶ ሲያጠነክረኝ፣ ነገሮች ሳይለወጡ ነገሮችን መለወጥ የምችልበት ጥበብ የሰጠኝ ማለፊያዬ መሻገሪያ የሆነ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ስለዚህ ለመታዘዝ ምን ላድርግ? ታዛዥ ለመሆን የእግዚአብሔርን ቃል ስሙት። የእግዚአብሔርን ሕግ ለመረዳት ሞክሩ። ትእዛዙን ለመረዳት ሞክሩ። የሚለውን ለመስማት ሞክሩ። ፈትኑኝ እኮ ያለው እግዚአብሔር በቃሉ ፈትኑኝ። በቃ በዚህ ፈትኑኝ ከፈለጋችሁ በምን ቃሉን ሰጥቶ ፈትኑኝ። ይሄን አድርጎ ይሄን ባላደርግ ፈትኑኝ። እግዚአብሔር ራሱ ፈትኑኝ የሚል አምላክ በምኑ ነው ፈትኑኛል? በቃሉ። እግዚአብሔር ቃል ሕያው የሚሰራ ነው። ለምንድነው ህይወቴ ላይ ያልሰራው? ለምንድነው እኔ ላይ ተጽዕኖ ያልፈጠረው ሲል ሆነ እንደ ቴኒስ ኳስ እየመለስከው ቂው እያረከው ተዘርቶ ካልበቀለ ህይወቱ ውስጥ ካልተቀመጠ እሱ እኮ ነው የሚለው። ሙሴ ከሞተ በኋላ ኢያሱን ያለው ምንድነው? በምትሄድበት መንገድ ሁሉ እንዲሳካልህ እንዲከናወንልህ ከፍ እንድትል ከፈለክ፣ ከሙሴ ጋር እንደነበር ካንተ ጋር እንደሆን ከፈለክ የዚህ ህግ ቃል ካፋ አይል የተጻፈውን በቀንና በሌሊት አሰላስል ጠብቀው። ወገኖቼ እንዴት ታዛዥ ልሁን? የእግዚአብሔርን ቃል። ሁለተኛ የእግዚአብሔርን እንዴት ታዛዥ መሆን እችላለሁ ለሚለው የመንፈስ ቅዱስን እርዳታ ጠይቁት። መንፈስ ቅዱስ ደግሞ አቅም ለሌለው አቅም የሚሰጥ፣ አሜን፣ ጉልበት ለሌለው ጉልበት የሚጨምር መንፈስ ቅዱስ አሁን በመካከላችን የሚሰራው ኢየሱስን የሚያበራራልን ወደ እያንዳንዳችን ልብ ተጠግቶ የሚሰራ በእያንዳንዳችን ልብ ውስጥ የተቀመጠው ወደ እውነት ሁሉ የሚመራን ከአብ ዘንድ የተላከ አጽናኝ የተባለው እሱ እግዚአብሔር ነው። መንፈስ ቅዱስ አለ። እሱን እርዳታ ጠይቁት። መጸለይ ሲያቅታችሁ አግዘኝ በሉት። 8:26 ሮሜ እሱን አይደለም የሚለው? እንዴት እንድንጸልይ እንኳን አናውቅም፣ ግን ማን ይረዳናል? መንፈስ ቅዱስ ግን እንዴት መጸለይ እንዳለብን ራሱን ይነግረን የሚረዳን መንገድ የሚያሳይ። በቃ እርዳኝ በሉት። መንፈስ ቅዱስን እርዳኝ ካላችሁት ይረዳችኋል። እዚህ ቁጭ ብላችሁ ይነግራችኋል። የሆነ ነገር ውስጥ ቁጭ ብላችሁ ተነስና ይሄን አድርግ ይላችኋል። ትእዛዝ ይሰጣችኋል። የመንፈስ ቅዱስን እርዳታ ጠይቁ። እንዴት ታዛዥ ልሁን ለሚለው እንዴት እንደምትታዘዙ ይነግራችኋል። መንፈስ ቅዱስ በጨለማ ውስጥ ብርሃን ሆኖ መምጣት ይችላል። መንፈስ ቅዱስ መሪ ነው። የሚኖረው እኮ ቸርች አይደለም፣ ቸሬጋ አይደለም፣ እዚህ የመጣችሁ የምትረጩት ነገር እኮ አይደለም። መንፈስ ቅዱስ እኮ ከሰማይ የመጣ ነው። መንፈስ ቅዱስ ደግሞ እናንተ ውስጥ ነው የሚኖረው ነው ያለን ኢየሱስ። ዓለም አያየውም፣ ዓለም አያውቀውም፣ ሊቀበለው አይችልም። እናንተ ውስጥ ስለሚኖር እናንተ ታውቁታላችኋል። እናንተ ታውቁታላችሁ። በእናንተ ውስጥ ነው የሚኖረው። መንፈስ ቅዱስ ስራው ምንድነው? መንፈስ ቅዱስ መምራት፣ ሰዎችን ወደ ኢየሱስ ማመልከት፣ የእግዚአብሔርን ሐሳብ ማስታወስ፣ የእግዚአብሔርን ነገር መንገር፣ ኃይል መስጠት፣ ጉልበት መስጠት፣ አቅም መስጠት፣ ፈሪውን ደፋር ማድረግ፣ ጀግና ማድረግ፣
በባዶ ሜዳ የሚያስፎክር የሚገርም ኃይል ነው መንፈስ ቅዱስ ይሰጣል። ለዚህ እኮ ነው ያለ መንፈስ ቅዱስ ጴጥሮስንና በመንፈስ ቅዱስ ጴጥሮስን ሂዱና አዩት። በጣም ነው የሚያስቀው። ያለ መንፈስ ቅዱስ ጴጥሮስም ብሎ ፎካሪ ነው። የሆነች ገረድ ታስክደዋለች። አንተ ከሱ ጋር አልነበርክ እንዴ ስትለው እኔ አላቀውም ብሎ እንዲሸመጥጥ ታደርገዋለች። ከመንፈስ ቅዱስ በኋላ ሺዎችን ከምሮ አንገቱን ለካራ ለመስጠት ሬዲ የሆነ ሰባኪ ሆኖ ታገኙታላችሁ። አይገርማችሁ? መንፈስ ቅዱስ ከወረደ በኋላ ሌላ ነው ጴጥሮስ። ከመንፈስ ቅዱስ በፊት ኢሞሽናል ነበረ። ኢየሱስን 3 ጊዜ ክዶታል። ወገኖች ከመንፈስ ቅዱስ በኋላ መንፈስ ቅዱስ ከወረደ በኋላ ጴጥሮስ ሌላ ሰው። እርዳታ ጠየቁት ፈሪዎች። እሱ ደፋር ያደርጋችሁ። በሂሳብ የምትኖሩ ቁጭ ብላችሁ ሁሉ ጊዜ ካልኩሌት ያደርጋችሁ የምትኖሩ ክርስትና ካልኩሌሽን አይደለም፣ በመንፈስ ቅዱስ ድጋፍ ምን ኖረው ነው። እሱ ረድቶን ነው የምኖረው። እኔ ጌታ ረድቶኝ ነው የምኖረው የሚል ሰው አሜን ይበለኝ። አዎ እኔ እግዚአብሔር እየረዳኝ ነው የምኖረው። መንፈስ ቅዱስ እያገዘኝ ነው የምቆመው። በመንፈስ ቅዱስ በሱ ኃይል ነው የምደገፈው። በራሳችሁ ድጋፍ ውስጥ እንዳትገቡ። መንፈስ ቅዱስ የተሰጣችሁ ሊያግዛችሁ ነው፣ ሊረዳችሁ ነው፣ ወደ እውነት ሊመራችሁ ነው፣ ሊያጽናናችሁ ነው፣ ሊመክራችሁ ነው። ማንም በሌለበት፣ አጽናኝ በሌለበት፣ ደዋይ በሌለበት፣ ሄሎ ሚል በሌለበት፣ ስልክ በማይጮህበት በጨለማ በተዘጋው ደጅ ውስጥ መጥቶ ማጽናናት የሚችል መርዳት የሚችል ልብ መደገፍ የሚችል እውነተኛ አጽናኝ ሆኖ አይዞሽ ካለ አይዞሽ የሆነ የእውነት አይገርምም? ማ መንፈስ ቅዱስ። እሱን ጠይቁት። ታዛዥ ለመሆን እንዴት ነው ታዛዥ መሆኑ? ፓስተር ቸሪ ቃሉ መንፈስ ቅዱስ እርዳኝ። ስንቶቻችሁ የእሱን ድጋፍ ትፈልጋላችሁ? ነው ወይስ ጉልበታችሁን ነው የምትተማመኑት? የጸሎት ልምምዳችሁን ነው የምትተማመኑት? ምንድን ነው የምትተማመኑበት? ሌላ እኮ የለን። ደጋፊያችን እሱ ነው። ፍርሃት ሲወርሳቸው፣ ጭንቀት ሲወርሳቸው አትፍሩ አይዟችሁ ተብለው እኔ ጸልያለሁ እሄዳለሁ ትእዛዜን ብቻ ጠብቁ አይደል ያለው? ትእዛዜን ጠብቁ ምላችሁን አድርጉ ይላካል ይመጣል የተባለው እኮ እሱ ነው። ለፈሪዎች ኃይል፣ ተስፋ ለሌላቸው ተስፋ ለመሆን፣ በጨለማ ውስጥ ብርሃን ሆኖ ሰዎችን ሊያጽናና ሊመራ ሊመክር የሚችለው መንፈስ ቅዱስ ነው። ስለዚህ እንዴት ታዛዥ ልሁን ካላችሁ መንፈስ ቅዱስን ተደገፉት። ስትጸልዩ እርዳኝ በሉት፣ መንፈስ ቅዱስ አግዘኝ በሉት። እሱ ፐርሰን ነው አለ። ለዚህ ነው መጽሐፍ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታርጉት። በቃ እሱን ኢግኖር ስንገጨው፣ እንደሌለ ስንቆጥረው፣ እንደሌለ እኔ እኮ አሁን አንዳንድ ሰዎች እንደሌለ እኮ ቆጥረውት ነው እሱን ቁጭ አድርገው እነሱ ይሰራሉ። መንፈስ ቅዱስ ካልሰራኛ አንሰራም። እኔ መንፈስ ቅዱስ ከሰራ እሰራለሁ። እኔ እየሰራው አምለው አይደለም፣ እሱ ሲሰራ አብረን ነው የምንሰራው። ስለዚህ እሱን እርዳን በሉት፣ አግዘኝ በሉት። እንዴት ልታዘዝ? መንፈስ ቅዱስን እርዳታ በመጠየቅ ሮሜ 8:11 ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ከሙታን ያስነሳው በውስጣችሁ የሚኖረው የት ነው የሚኖረው? በውስጣችሁ የሚኖረው መንፈስ ሟች ለሆነው ሰውነታችሁ ሕይወት ይሰጣል። ለሚሞተው ሕይወታችሁ እንኳን ሕይወት ለሚሞተው ነገራችሁ ሕይወት መስጠት የሚችል ነው። እርዳኝ በሉት፣ ተደገፉበት፣ በሱ ተማመኑበት፣ ጥሩት፣ እንዲሰራ ፈቀዱለት። ለማ ለመንፈስ ቅዱስ። መንፈስ ቅዱስ ብዙዎቻችን የሚመስለን ልሳን ስለሆነ በልሳን የሆነ የምንጫጫውን ጫጫታ ስንጫጫ የጠራ ነው ይመስል ኖ፣ ልሳን መንፈስ ቅዱስ አይደለም። ሺህ ጊዜ ነግሬያቸዋለሁ። ልሳን የመንፈስ ቅዱስ ስጦታ ነው። ለዚህ ነው በቆሮንቶስ 13 ላይ አንድ ቀን ሁሉም ነገር ሲሻር ልሳንም ይሻራል ይላል። እና መንፈስ ቅዱስ ይሻራል ማለት ነው? ኖ ወገኖቼ፣ ለመንፈስ ቅዱስ ቦታ ስጡ። መንፈስ ቅዱስ በአንድ ጊዜ በሁሉ ስፍራ ቢገኝ ነው። እኔ እዚህ ጋር አለፈ ሄደ ስለው በወንበር ስር ቱር እያለ የሆነ ሰዎችን እግር እንዲያሳክከ እንደዚህ እያስባለ ከዛ አልፎ የሚሄድ አይደለም። እንደሱ የሚመስለው ማዕት ሰው ስላለ ለምን ትሬንዳችን የመንፈስ ሙላት ተብለን ቸርች ትዝ ይለኛል። ሙላት ተብሎ የሆነ ወፍራም ድምጽ ያለው አሁን ትሞላላችሁ፣ በቃ አሁን ያልፋል፣ የሚወራችሁ ነገር አለ ተብለን ቆመን የሚወረን ነገር ስንጠብቅ ኖረናል። ይሄ መንፈስ ቅዱስ አይደለም። መንፈስ ቅዱስ የሚወረን ነገር አይደለም ብራዘር። መንፈስ ቅዱስ እሱ አምላክ፣ እሱ እግዚአብሔር በእናንተ ውስጥ የሚኖር ወደ እውነት የሚመራ ነው። አለፈ ሲባል የሆነ ውር ብሎ፣ ለዚህ እኮ ነው ስትባል መንፈስ ቅዱስ ይመስል ከፉ ጋር መሄድ አይደለም ብራዘር። እሱ አምላክ
እሱን ደግፈኝ በሉት፣ እርዳኝ በሉት፣ ምራኝ በሉት፣ ጄን ያዘኝ በሉት። እንዴት በዚህ መንገድ መጣው እስክትሉ ድረስ አመራር የሚያውቅበት አመራር ሰው ሁሉ ግር ብሎ በሚሄድበት አለ ሲፈልግ ይነጥላችኋል። በማንም ጭና አይደገፍም እሱ። ወገኖቼ መንፈስ ቅዱስን እርዳኝ በሉት። የመጨረሻ እንዴት ታዛዥ ልሁን? በልባችሁ ውስጥ ኃጢአትን አትያዙ። ኃጢአትን ይዛችሁ ቁጭ ያላችሁ ሰዎች ታዛዥ መሆን ትፈልጋላችሁ? በቃ ኃጢአትን አትያዙ። ለሆነ ቀን ያዘጋጃችሁት ያስቀመጣችሁት ኃጢአት ካለ ተውት። ለዚህ ነው የዕብራውያን ጸሐፊ ሲነግረን ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን ይላል። ሁለት ነገር ነው የተናገረው። ሸክም አለ፣ ኃጢአት አለ። አሁን የጀመራችሁት ሩጫን መሮጥ የምትፈልጉ ከሆነ እነዚህ ሁለት ነገሮችን አስወግዱ ነው የሚል። ኃጢአትን አስወግዳችሁ ሸክምን ቶሎ የሚከበን ኃጢአት። ቶሎ የሚከበን ኃጢአት በሁለት ልትከፍሉ ትችላላችሁ። አንደኛ ያደረጋችሁት ኃጢአት ካለ እሱን ኃጢአት ንስሐ ገቡና አስወግዱ። ሁለተኛ ልታደርጉት ፕሮግራም የያዛችሁበት ኃጢአት ካለ በእቅድ ደረጃ የያዛችሁት የሚቀጥለው ዓመት አረጋዋለሁ፣ አሁን ጠብቄ አንተን ሐምሌ ላይ አረጋዋለሁ፣ ቅዳሜ አረጋዋለሁ፣ የሚቀጥለው ወር። አንዳንድ ሰው ኮስተር ብሎ ቁጭ አድርጎት ይሄ ካልሆነ ይሄን አረጋዋለሁ ብሎ ኃጢአት ይዟል በልቡ። እንደሱ አይሆንም። ስለዚህ በልባችሁ የተያዘ ኃጢአት ካለ እሱን አስወግዱት። እንዴት ታዛዥ ልሁን? ታዛዥ የምንሆነው እንደዚህ ነው። ታዛዥ የምንሆነው እንደዚህ ነው። አስወግዱ። የያዛችሁት አለ ልባችሁ ውስጥ አስወግዱት። ልታረጉት ያሰባችሁት ልትናገሩት ያሰባችሁት ሰው አለ ተውት። ልትፈጽሙት ያላችሁት በእልህ በብስጭት የገባችሁበት እልህና ምናምን አለ የሆነ ነገር ልታረጉ ተውት። ወይ ሰራለታለሁ ምናምን ያላችሁት ኃጢአት አለ ተውት፣ ይቅርባችሁ። በቃ መታዘዝ ቢጀምረው እስከሱ አለ ውስጣችሁ የያዛችሁት ሰኞ ነገ ቀጠሮ ያላችሁ ሙግት ያላችሁ ሰዎች አላችሁ ተውት። እግዚአብሔርን መታዘዝ ትፈልጋላችሁ ተውት። ዛሬ መጣችሁ አይደል? እግዚአብሔር ኃጢአታችሁን ሁሉ ይተውላችኋል። ማቴዎስ ላይ እልፍ መክሊት የነበረበት ሰውዬ መጣ ኢየሱስ ጋር ታስታውሳላችሁ። ሲያስተምር ጴጥሮስ ነው ይሄንን ጥያቄ ጠየቀልን። እግዚአብሔር ይባርከው። አንድ ሰው አለ እልፍ መክሊት ነበረበት አለ። ከዛ በኋላ የሚከፍለው አጣ። ከዛ አለቀሰ። ሰውየው ሲያለቅስ አበዳሪው ምን አለው? እባክህን ደግሞ ሰውየው ከዕዳው የተነሳ ሚስቱ ልጆቹ ያለ ሁሉ ተሽጦ እንዲከፈል ነው ውሳኔ የተወሰነ። ስለዚህ አለቀሰ። እባክህን ጊዜ ስጠኝ ከፍላለሁ ምናምን ብሎ ለመነው ይላል። እዛ የናዘነለትና ተወለት ይላል። አይገርማችሁ? የተተወለት ምንድነው? ሚስቱንም ልጆቹንም ቤቱንም ያለውን የሚያሸጥ ነገር ተተወለት። ሰውየው ራሱን የሚያሳጣውን ነገር ተተወለት። ሰውየውና የሰውየው ነገርን ሁሉ የሚያጣበት ነገር የተተወለት። ከዛ ሲወጣ 100 ያበደረውን አገኘው ይላል። ከዛ ያዘውና አነቀው ይላል። አነቀው፣ እንባው እኮ አልደረቀም። ሲወጣ ቀደም ሲማር ያዩት ሰዎች ትንንቁን አይተው ምንድነው ብለው ሲያዩት አነቀውና ያዘው ይላል። ከዛ ያዘውና ብሬን ልክ እሱ የለመነውን አይነት ልመና ሲለምነው ታገኛለችሁ። በእናትህ ይዘጣሉ ምናምን ይለዋል። እንደሱ እሱ ያለው ኖ ብሎ እየጎተተ ይዞት ጣቢያ ይዞ ሲሄድ አዩ። ከዛ ሰዎች መጡና ለዛኛው ነገሩት ይላል ጌታ። በጣም ገረመውና መጣና አንተ አለው እኔ ብዙ አልተውኩልህም ወይ አለው። እኔ እንዳደረኩልህ ልታደርግ አይገባህም ነበር ወይ አለው። አየህ በቃ ይሄ ነው እኮ መታዘዝ። በቃ የተደረገላችሁ ነገር ካለ አድርጉ። ምሕረት ተቀብላችኋል፣ ምሕረት አድርጉ። እግዚአብሔር ብዙ የነበረው በደላችሁን ኃጢአታችሁን ትቶላችኋል፣ ተው። ቤተክርስቲያን መጣችሁ ታዲያ ምን ልትሰሙ? እንዴት ከቤተክርስቲያን መልስ በበቀልና በመቂም ትኖራላችሁ? እንዴት ከቤተክርስቲያን መልስ ኖ በዚህ ቀርቶ በዚህ ትላለህ? ኖ ወይ አትምጣ ድጋሚ። በቃ ከመጣ ከሰማ ይሄ ነው መልእክቱ። እንዴት አድርጌ ታዛዥ ልሁን? በቃ ተው ኃጢአቱ እግዚአብሔር ያንተን ትቶልሃል። ልክ ስትቶ ይተውልሃል እግዚአብሔር ያንተ ብዙ ያለውን ምናልባት ብትገኝ የምትሰቀልበት አደባባይ የምትዋረድበት ብዙዎቻችን እኮ አለን። ሁላችንም እውነት ውሸት እግዚአብሔር የያዘውን ነገር ይዞ ለኢትዮጵያ ሕዝብ ቸሬ ከልጅነት እስከ እውቀት ያደረከው ይታይ ቢለኝ እኔ እሺላለሁ እንዴ? እኔ እናንተ ፊት ቆማለሁ እንዴ? ኖ በቃ ከደነው። ብዙ የነበረውን ኃጢአት ደመሰሰው። በቃ ተወዋል። እኔ እንዳደረኩላችሁ አይደል ያለን? በቃ እግዚአብሔር ያደረገላችሁ ነገር ካለ ሂዱና አድርጉ። ለውጥ የምትፈልጉ ከሆነ መታዘዝ የምትፈልጉ ከሆነ በመታዘዝ ውስጥ ያለውን በረከት የምትፈልጉት ከሆነ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ የተባለላችሁ
ቅዱሳን በመታዘዝ ውስጥ ያለው ብዙ በረከት የናንተ እንዲሆን፣ በመታዘዝ ውስጥ ያለው ስኬት የናንተ እንዲሆን እነሱን ያለው መታዘዝ ከፈለክ እምልህን ነገር ካደረክ ኢያሱ በመትሄድበት መንገድ ቃሉን ከጠበቅ ከታዘዝከው ካደረከው አበለጽግሃለሁ። ስኬታማ ትሆን በሄድክበት ሁሉ። አልታዘዝም ካልካው ውትም ይመጣብሃል ከሳሹ። አልታዘዝም ካልካው የሚያስፈራህ ነገር ይመጣል። አልታዘዝም ካልክ ትራቆታለህ። ሞት ተከታትሎ የሚመጣብህ ነገር አለ ብሏል። ስለዚህ በመታዘዝ ውስጥ ያለው በረከት የናንተ ይሁንልን የቆምኩት። አሜን አትሉ? በኢየሱስ ክርስቶስ ስም በመታዘዝ ውስጥ ያለው በረከት የናንተ ይሁንላችሁ። ትእዛዙን ብትጠብቁ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 3 ትእዛዚቱንም ብትጠብቁ በዚህ እንዳወቅነው እናውቃለን። እግዚአብሔርን እንደምናቀው የሚታወቀው ራሱ ትእዛዙን ስትጠብቅ ነው ነው የሚል ምዕራፍ 2 ቁጥር 3 እናውቃለን። 4 ቁጥር አውቄዋለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው። ውሸታም ሆኖ መኖር ይፈልግ ሰዋል። በቃ ከዚህ በፊት የዋሸ ከዚህ በኋላ አይዋሽ ተብሏል። ውሸታም ነው። ትእዛዙን የማይጠብቅ ሰው ውሸታም ነው፣ ውሸተኛ ነው። እውነትም በእርሱ ውስጥ የለም። አይገርምም? መሸጫውን እኮ ነው መጽሐፍ ቅዱስ ቢናገር ምንም አወላፍድም። በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእግዚአብሔር እንዳለን በጌታ እንዳለን በዚህ እናውቃለን። በምን? በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ትእዛዝ መጠበቅ እግዚአብሔርን ማወቂያ ምልክት ነው። ትእዛዝ አለመጠበቅ እግዚአብሔርን ያለማወቅ ምልክት ነው። ትእዛዝ መጠበቅ እግዚአብሔርን የመውደድ የታማኝነት የእውነተኝነት ምልክት ነው። ትእዛዝ አለመጠበቅ የውሸታም እግዚአብሔርን የማያውቅ ሰው ምልክት ነው ይለናል ዮሐንስ። አውቄዋለሁ የሚል ሰው የማያደርግ ሰው ውሸታም ነው። ስለዚህ ምን እየነገርከን ነው? እንዴት ልታዘዝ? ታዛዥ ለመሆንማ ፈቃዱን ማድረግ ነው። ቃሉን መጠበቅ ነው። መንፈስ ቅዱስን መደገፍ ነው። መለማመድ ነው። አይምሮአችንን ማደስ ነው። እግዚአብሔር የተወልንን መተው ነው። ስለዚህ መቼ እንታዘዝ? የሚቀጥለው ዓመት ይሻለናል? የሚቀጥለው ሳምንት? መቼ እንታዘዝ? አሁን እንታዘዝ ወይስ በኋላ? ማን ነው አሁን የሚል? እስቲ አሁን የምትሉ እሺ፣ መቼ እንታዘዝ? መቼ ፈቃዱን እናድርግ? የሚቀጥለው ሳምንት እናድርግ? ዛሬ? መቼ አይምሮአችን ይታደስ? የሚቀጥለው ዓመት ነው? ዘንድሮ? በሉልኛ፣ ዘንድሮ በቃ። ስለዚህ አሁን ነው የምንታደሰው። አሁን ነው የምንለውጠው። ምን አድርገን? አይምሮአችን። ለኛ ደስታ ሳይሆን እግዚአብሔርን ደስ የሚለውን ነገር እናደርጋለን። ሰውየው የራሱን ደስታ ሲፈልግ ሰው አነቀ። የራሱን ደስታ ሲፈልግ የጌታውን ፈቃድ ግን ቢፈልግ ኖሮ ጌታው ያለው ምንድነው? እኔ እንዳደረግኩልህ ልታደርግ አይገባህም ነበር ወይ ያለው። ስለዚህ ጌታ የሚጠብቀን ያደረገልንን እንድናደርግ ነው። እግዚአብሔር አድርጎልኛል የምትሉት ነገር አላችሁ እናንተ ሰዎች? እስቲ እግዚአብሔር አድርጎልኛል የምትሉት ነገር ያላችሁ ሰዎች በቃ እሱን ያደረገላችሁን አድርጉ። አሜን በሉኝ። እግዚአብሔር ሰጥቶኛል የምትሉት ነገር አላችሁ? አሳዩኝ። እንደ ትልቅ አትኑብኛ። በቃ የሰጣችሁን ስጡ። እግዚአብሔር አድርጎልኛል አሳይቶኛል የምትሉትን እግዚአብሔር የሰጣችሁን ስጡ። ምሕረት ተሰጥቷችኋል፣ ስጡ። ፍቅር ተሰጥቷችኋል፣ ስጡ። ይቅርታ ተሰጥቷችኋል፣ ስጡ። መልካም ነገር አድርጎላችኋል፣ መልካም አድርጉ። ቤተ ክርስቲያን ከመጣችሁ የምትሰሙት ይሄድን